ስድስተኛ ቀን በያዘው የአማራ ፋኖ በሁሉም አቅጣጫ ማለትም ዘመቻ አንድነት በተጠናከረ ነባራዊ ሁኔታ ከፍተኛ ድሎች እየተመዘገቡ ዛሬ ስድስተኛው ቀን እንገኛለን። ዘወትር እንደምናደርገው ከአማራ ፋኖ ቃል አቀባዮች ወይም ደግሞ የህዝብ ግንኙነት መምሪያ ኃላፊዎች ጋር በዛሬው ዕለትም ተገናኝተናል። እንግዲህ ከተገኙት የፋኖ ህዝብ ግንኙነት መምሪያ ኃላፊዎች ጋር ቆይታ አብረን እናደርጋለን። የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩና የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ ጋር ቆይታ እናደርጋለን። ከሚዲያዎች በኩል ኤቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ኢትዮ 251 ሚዲያ፣ ብላክ ላዮን ሚዲያ፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ እና መረጃ ቴሌቪዥን በዛሬው ዕለት አብረን ቆይታ የምናደርግ የሚዲያ አካላቶች ነን። እንግዲህ የህዝብ ግንኙነት መምሪያ ኃላፊዎች በቅድሚያ እንደምን ዋላችሁ ማለት እፈልጋለሁ። እንደምን ናችሁ? ሰላም ናችሁ? ሁላችሁም የሚዲያ ባለሙያዎች ተቋማት ሰላም ናችሁ? እሺ፣ እናመሰግናለን። እንግዲህ በዛሬው ዕለት ስድስተኛ ቀኑን በያዘው የህልውና ትግል ወይም ደግሞ የዘመቻ አንድነት እንቅስቃሴ በተለያዩ ግንባሮች ምን አይነት አዲስ መረጃዎች እየተስተናገዱ ነው፣ ምን አይነት እውነቶች አሉ የሚሉትን ከአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩን ጀመር። አመሰግናለሁ ሙሉ ጌታ። የአማራ ፋኖ በጎጃም ዛሬ በርከት ባለ አካባቢ አውደ ውጊያ ሲያደርግ ነው የዋለው እስከ ቀኑ 10 ሰዓት ገደማ ድረስ ከጠዋት የጀመረ። በዚህም ከምርኮኛ ጀምሮ በርካታ ቦታዎችንም አስለቅቋል፣ ድልም ተቀዳጅቷል። በዚህም ስድስተኛ ቀን በያዘው ዘመቻ አንድነት አንደኛ ክፍለ ጦር ኮሎኔል ታደሰ ሙሉነ ብርጌድ መራያ ከተማ የሚገኘውን ቻይና ካምፕ አውድሟል። በዚህም በርካታ የጠላት ኃይል የተደመሰሰ ሲሆን በአጠቃላይ 16 አካባቢ ሙትና 24 አካባቢ ቁስለኛ በማድረግ ታደሰ ሙሉነ ብርጌድ በዛሬው ዕለት ለጠላት ለረጅም ጊዜ ተቀምጦበት የነበረው መራያ ከተማ ውስጥ የሚገኘውን ቻይና ካምፕ የሚባለው ቦታ ማውደም ችሏል። ጠላትም ተለዋጭ ካምፕ ላይ እንዲቀመጥ ተገዷል። ሁለተኛው ራስ ቢትወደድ መንገሻ ቲከም 5ኛ ክፍለ ጦር ገረመው ወንዳው ብርጌድ ብር አዳማ የተባለን ስትራቴጂክ ቦታ ከጠላት በአስደማሚ ኦፕሬሽን አስለቅቆታል። ጠላት ቋሪት ገበዘ ማርያም ከተማን ለመያዝ መድፍ ዙ 23 እና ቢኤሞችን ይዞ አካባቢ ቢጠጋም በተጠና የሽምቅ ጥቃት አካባቢውን መቆጣጠር ተችሏል ማለት ነው። ሶስተኛው አዲስ አለማየሁ 7ኛ ክፍለ ጦር ደጃዝማች ተድላ ጓሉ ብርጌድ ምስራቅ ጎጃም ዞን አንበር ወረዳ እና ጃማ በተባለ ከአንበር ከተማ አጠገብ በምትገኝ ቀበሌ ከከተማው ወጥቶ ወደ ገጠር ለመንቀሳቀስ በሞከረ ጠላት ላይ 03 ቀበሌ ላይ እንደዚሁ 45 የጠላት ኃይል ሲደመስስ 24 የሚሆን አቁስሏል። ተነቀቁም ረጅም ሰዓት የፈጀ ነበረ። ሌላኛው እንግዲህ አብራጅት ብርጌድ ነው። አብራጅት ብርጌድ ከ3 ቀን በፊት እንደዚሁ በዘመቻ አንድነት በቁጥጥር ስር የዋለች ቢሆንም በአማራ ፋኖ በጎጃም ቀጥሎ ጠላት ተጨማሪ መሳሪያና የሰው ኃይል በመጨመር ወደ ኮርክ ከተማ ተመልሶ መግባቱ የሚታወቅ ነው። ዛሬም በድጋሚ አብራጅትን እንደዚሁ ባደረገው ከባድ ማጥቃት ኮርክ ከተማን ለመቆጣጠር ተችሏል። አራተኛው ጎጃም አገው ምድር 3ኛ ክፍለ ጦር ዛሬ አቸፈር ላይ ደማቅ ታሪክ ነው የጻፈው። ከንጋቱ 12 ሰዓት ጀምሮ ባደረገው አስደማሚ ኦፕሬሽን ቢትወደድ አያሌው መኮንን ብርጌድና አቤ ጉበኛ ብርጌዶች በጥምር በመሆን 46 የጠላት ኃይል ደምስሰዋል፣ 29 አቁስለዋል፣ 24 ክላሽንኮቭ ማርከዋል፣ 2 ፓትሮል አቃጥለዋል፣ 1 ሞርተር አቃጥለዋል፣ 2 የወረዳው ታንክ ውስጥ የተደበቀው የወረዳ አስተዳደር የሚጠቀምባቸው ላፕቶፕ ኮምፒውተሮች ተማርከዋል። 1 ዙ 23 እንደዚሁ በቦምብ ከጥቅም ውጭ ሆኖ ተጎትቶ ዳንግላ የሚገኘው ቻይና ካምፕ ሲገባ ድፍኔ ዳንግላ ህዝብ ይኸው እያጨበጨበ ተቀብሎታል። በተጨማሪ ኃይል ጭማሪ ለማድረግ በኮምቦይ እና በፓትሮል ሲጓዝ ከጭንባ ቀጠና ሲጓዝ ከአንደኛ ክፍለ ጦር ቀጠና ሲጓዝ በነበረበት ጊዜ ጊዮን ሻለቃ ባደረገው ማጥቃት 1 ፓትሮል ሙሉ ከነ ዲሽቃውና ከነ አመራሩ ተደምሷል። ፓትሮሉም ተገልብጦ ይገኛል። ለጊዜው ማዕረጉ ያልታወቀ ሲታጀብ የነበረ 1 እንደዚሁ የጠላት አመራርም ተደምሷል። 11 የጠላት ኃይል ዚያው ላይ ተሸኝቷል ማለት ነው። 10 የጠላት ኃይል ቁስለኛ ሆኖ ጭንባ የመጀመሪያ ደረጃ ሆስፒታል ይገኛሉ ማለት ነው። ሌላው የጠላት ኃይል በየቀኑ
እየፈራረሰ በሚገኝበት በጎጃም ቀጠና እንደዚሁ ትንቅንቁ ቀጥሏል። ሁለተኛ ክፍለ ጦር ተፈራ ዳምጤ ክፍለ ጦር ማለት ነው መብረቁ ብርጌድ 62 የጠላት ኃይል ደምሷል። አራቴ ላይ 11 የሚሆን አቁስሏል። ይህ የሚሆነው እንግዲህ ከአዴትና ብራዳማ የተመታው ኃይል ሽፋን ያስፈልገው ስለነበር ከአዴትና ከሞጣ ተንቀሳቅሶ ያንን የጠላት ኃይል ሽፋን ሰጥቶ ለማውጣት ጥረት ባደረገበት ጊዜ ወደ የብራዳማው ወደ ዋሸራ ሲንቀሳቀስ ከአዴትና ከባህር ዳር ኃይል ጭማሪ መድፍና ታንክ ይዞ ጭማሪ ሲሄድ በነበረው ኃይል ላይ እንደዚሁ የደፈጣ ጥቃት ተፈጽሞ 16 የሚሆኑ እግረኛና የመካናይዝድ ምድብተኛ የ56ኛ መካናይዝድ ምድብተኛ አባላት ተደምስሰዋል። መብረቁ ዛሬ 62 የጠላት ኃይል የደመሰሰው እና 11 ያቆሰለው ከሞጣ ከተማ ሽፋን ለመስጠት እንደዚሁ ከአዴትና ከሞጣ አቅጣጫ በረሃማውን በከባድ መሳሪያ ደብድበው የተቆረጠውን ኃይል ለማውጣት ጥረት በሚያደርጉበት ሰዓት በተደረገ ማጥቃት ነው ይሄን የሆነው። እንግዲህ በአጠቃላይ ዛሬ ሁለተኛ ክፍለ ጦር ተፈራ ዳምጤ ክፍለ ጦር ማለት ነው ዮሐንስ አለማየሁ ብርጌድ እና ተፈራ ዳምጤ ብርጌድ፣ አንደኛ ክፍለ ጦር ታደሰ ሙለ ብርጌድ እና ባህር ዳር ብርጌድ ጊዮን ሻለቃ፣ ሶስተኛ ጎጃም አገው ምድር ክፍለ ጦር አዴ ጉበኛና እያለ መኮንን ብርጌድ፣ አምስተኛ መንገሻ አቲከም ክፍለ ጦር ገረመ ወንዳውክ ብርጌዶች በዛሬው ዕለት በአማራ ፋኖ በጎጃም በዘመቻ አንድነት 6ኛ ቀኑን በያዘው ዘመቻ አንድነት የውጊያ ተሳትፎ አድርገው ድል የተቀዳጁበት ዕለት ነው ማለት ነው። አመሰግናለሁ። እሺ፣ እናመሰግናለን። ፋኖ ማርሻል ፀሐዩ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ። እንግዲህ በትናንትናው ዕለትም ዛሬም የቀጠለ ከፍተኛ ውጊያ የተደረገባቸው ሁነቶች እንዳሉ ከጣቢያችን ደረሱ መረጃዎች ያመለክታሉ ለሚዲያዎች። አጠቃላይ 6ኛ ቀኑን የያዘው የዘመቻ አንድነት የጎንደር ግንባር ምን ይመስላል? አመሰግናለሁ ሙሉጌታ። ዘመቻ አንድነት የጎንደር ግንባር ሁነቶችን እንደሚከተለው እናቀርባለን። 6ኛ ቀኑን በያዘው በዘመቻ አንድነት የጎንደር ግንባር የተገኙ ድሎች በተለይ ደግሞ ዛሬ ከጧት ጀምሮ ባሉ እስካሁን ሰዓት ለቀጠሉ 11 ሰዓት ድረስ ያሉ ሁነቶችን አቀርባለሁ። በጎንደር ግንባር የተገኙ ድሎችን በማስጠበቅ የመጀመሪያው ድሎችን ለማስጠበቅ ነው። በአንዳንድ ቦታዎች ጠላት መልሶ ቦታዎችን ለመቆጣጠር ፍላጎት ኑሮት የተንቀሳቀስባቸው ቦታዎች ነበሩ። ይህን እንቅስቃሴ ማድረግ እንዳይችል አድርገን ድሎቻችን በሙሉ ማስጠበቅ የቻልንበት ነው። የመጀመሪያው እንቅስቃሴ በሁሉም አቅጣጫዎች ነው ፍላጎት የነበረው። ሆኖም ግን ሙቀትና ቅዝቃዜ ሊለካ የሞከረባቸው እንቅስቃሴዎች ነበሩ፣ ተመክተዋል። ብቻ ሳይሆን በእንቅስቃሴ እንደማይወጣው አውቆ መልሶ አፈግፍጎ በቀብረ ጉድጓድ እንዲገባ አድርገነዋል። በሌላ በኩል በጎንደር ከተማ ደቡባዊ አቅጣጫ ከጎንደር ባህር ዳር ዋና መስመር ማለት ነው ባህሪ ግንብና ብርባክስ እንዲሁም ምንዝሮ በተሰኙ ልዩ ቦታዎች ከጠዋቱ 2 ሰዓት ከአገዛዙ ሰራዊት ጋር ያደረግን አውደ ውጊያ ያደረግን ሲሆን 3 ሞት 2 ቁስለኛ ሆኖ ተመቶ ያው ሸሽቶ አፈግፍጎ ጠላት ወደ ጎንደር ከተማ ዘልቆ ገብቷል። የአማራ ፋኖ የጎንደር የበጋሻው ክፍለ ጦር በቀጠናው በዘመቻ አንድነት ብርቱ ተፋላሚ መሆኑን ያስመሰክረው የድሉ ባለቤት ነው ማለት ነው። በዚህ ግንባር በተመሳሳይ በዘመቻ አንድነት ወታደራዊ ንቅናቄ ጫና ውስጥ የገባው የአገዛዙ ሰራዊት ዛሬ ሰኞ ጠዋት በምስራቅ በለሳ ዋና ከተማ የሆነችውን ጓላን ጥሎ ሸሽቷል። ወረዳዋ በአማራ ፋኖ አንድነት በጎንደር ሰራዊት እጅ ገብታለች ማለት ነው። ዛሬ ወረዳዋን ተቆጣጥረናል። የአማራ ፋኖ ሰራዊት ተቆጣጥሯል። በሌላ በኩል በአማራ ፋኖ አንድነት በጎንደር ስር የሚገኙ ክፍለ ጦሮችና የማደራጀት ስራዎችን ጎን ለጎን እየሰራ ነው። በሌላ በኩል ህዝብ የማወያየትና የማደራጀት አገልግሎት የመስጠት እንዲሰጥ የማስጀመር ስራዎችን ድል የማስጠበቅ ስራዎችን እየፈጸምን ነው። በሌላ በኩል ለጠላት ይሆናሉልን ያሰብናቸው የጠላት መምታት ያስችሉናል ምንላቸው ቀዳዳዎች ውስጥ እስኪገባ በአንዳንድ ቦታዎች በማያዋጡ ወጪ በበዛባቸው ወደ ውጊያዎች ከመሳተፍ ውጭ በሌላቸው ወይም ደግሞ በአጭር የሰብአዊና ቁሳዊ ኪሳራ ከፍተኛ ድል ሊያመጡ በሚችሉ የስራ አፈጻጸሞች ሰራዊታችን
እንዲሰለፍ ባለን ቅኝት አቅጣጫ መሰረት እንቅስቃሴዎችን እያደረግን ነው። ጠላት ግን ተሸማቆ በቀበሮ ጉድጓድ ውስጥ የተቀበረ በመሆኑ እስካሁን ያሉት እውነቶች ይህን የሚመስለው። በሌላ በኩል የትላንት የገለጽ ነው ትላንት የተደራጀው በአማራ ፋኖ አንድነት በጎንደር ስር 3ኛ ኮር ተመስርቷል። በጸረ ቀኝ ግዛት አርበኝነት ትግል እልፍ ጀብዶችን ሰርቶ ቀኝ ገዢዎች በጎንደር መራር ሽንፈት እንዲጎነጩ የአንበሳ ሚና በተወጣው እውቁ አርበኛ ራስ አሞራው ውብነህ ተሰማ ስም ራስ አሞራው ኮር የዘመቻ አንድነት የአደረጃጀት ዘርፉ ስኬት ተጠቃሽ ሆኗል ማለት ነው። ይህ ተጠቃሽ ሁነት እንዲቀጥል የኮሩ እንቅስቃሴም እንዲቀጥል የሚያስችሉ ሁኔታዎች ተፈጥረዋል። በሌላ በኩል በህዝብ ያወያየንባቸው ቦታዎች ያገኘናቸው ግብረ መልሶች በዘመቻ አንድነት ህዝቡ ምን እያለ ነው፣ የህዝቡ ፍላጎት ምንድን ነው የሚለውን ቅኝትም አድርገናል። በዚህም በጎንደር እያገኘናቸው ያሉ ግብረ መልሶች አንድነታችሁን ፍጹም እንፈልጋለን። የመጀመሪያ የፋኖን አንድነት፣ ሁለተኛ የአማራን አንድነት እንፈልጋለን። ሌሎች አጀንዳዎች በዚህ የህልውና አደጋችን ውስጥ የሚመጡ ሌሎች አጀንዳዎች በሙሉ የወቅቱን ያልጠበቁና ለጠላት የሚመቹ በመሆናቸው ከህልውና ቅልበሳ አጀንዳ ውጭ ያሉት አጀንዳዎች አብዛኛው ህዝቡ እንደማይፈልግ ገልጾልናል። በሌላ በኩል ጠላት ድጋሚ ቦታዎች እንዳይቆጣጠር በጥንካሬ እንድንታገል አሳስቦን አብሮን እንደሚሰለፍ ቃል ገብቷል በአብዛኛው ህብረተሰቡ ህዝቡ። በሌላ በኩል የጎንደር ህዝብ ፍላጎት አንድነት እንደሆነ አረጋግጠናል። አንድነት ብቻ ሳይሆን አንድነቱ ምን አይነት አንድነት እንደሆነ ሁሉ የመከባበር አንድነት፣ እውቅና የመሰጣጣት አንድነት፣ የህልውና መቀልበስ አጀንዳ አንድነት፣ የማንነትና ወሰን ጉዳይ የማስከበር አንድነት፣ አጠቃላይ አማራዊ የመታገያ አጀንዳዎችን አንድነት መሰረት ያደረጉ አንድነቶች እንዲመጡ አልፎ ተርፎም ወታደራዊ እንቅስቃሴያችን አንድነት እንዲኖረው በዘመቻ አንድነት የተደረጉ ዘመቻ አንድነት ነጻ ባወጣቸው ቀጠናዎችን በተደረጉ ውይይቶች የህዝብ አስተያየት ሰብስበናል ማለት ነው። የተሰበሰቡ አጀንዳዎች አብዛኞቹ እነዚህ ናቸው። ሌላው በስልክም በአካልም በተለያየ መንገድ ሀሳብ መግለጽ የፈለገ ሰው አብዛኛው ሀሳቡን የገለጸ ሰው ያረጋገጠልን ዘመቻ አንድነት አማራዊ አንድነት ብቻ ሳይሆን የዘመቻ አንድነት ብቻ ሳይሆን የመዋቅር አንድነት በአማራ ክልል አንድ መዋቅር ብቻ የማየት አንድ ፍላጎት እንዳለው ህዝባችን እጅግ እያሳሰበን ይገኛል ማለት ነው። ዘመቻ አንድነትን ደግፎ የቆመው ህዝባችን የአንድነቱ ከዘመቻ በዘለለ ተቋማዊ አንድ አማራ ድርጅት ብቻ ሆኖ በዛ ታጋይ ድርጅት ስር ነጻ መውጣት ያስፈልጋል የሚለውን አቅጣጫ ነው ከዚህ የሰበሰብናቸው አጀንዳዎች የሚያሳዩት እና ውይይቶቻችን የሚያሳዩት በዚህ ልክ ነው። ሆኖም ዘመቻ አንድነት ተጠናክሮ እንዲቀጥል አስተያየት የሰጡ በርካቶች ናቸው ማለት ነው። በሌላ በኩል ጠላት ምንም አይነት የፖለቲካዊ ስራ እንዳይሰራ ጠላት ምንም አይነት እንቅስቃሴ ሀብት ንብረት ከአንዱ ወደ አንዱ ቦታ መንቀሳቀስ እንዳይችል፣ እንደዚሁም አመራሮችን እንደፈለገ በጥቁር አስፓልት ላይ ከአንዱ ወደ አንዱ ማዘዋወር እንዳይችል፣ ከጎንደር ባህር ዳር፣ ከባህር ዳር ጎንደር ወይም ደግሞ ከጎንደር ደባርቅ፣ ሁመራ፣ መተማ እንዲሁም ሌሎች አቅጣጫዎች ደንቢያና ለፋ መስመሮችን መንቀሳቀስ እንዳይችል አሸማቀነው የወትሮ ስራዎቻቸውን ወይም ደግሞ በቅድ ይዘዋቸው የነበሩትን ስራዎች በተለይ አገዛዙ በዚህ ሳምንት ይዟቸው የነበሩትን የዚህን ሳምንት የፖለቲካ ስራዎችን ሙሉ በሙሉ እንዳይፈጽም ማድረግ የተቻለበትን እንቅስቃሴ ነው በጎንደር የአማራ ፋኖ አንድነት ዘመቻ እየፈጸመ የሚገኘው። አመሰግናለሁ። እናመሰግናለን። አድማጭ ተመልካቾቻችን የምትከታተሉት የአማራ ፋኖ
በሁሉም ቀጠና ያሉት የህዝብ ግንኙነት መምሪያ ኃላፊዎች ለሚዲያዎች እየሰጡት ያለውን የስድስተኛ ቀን የዘመቻ አንድነት ማብራሪያ ወይም ደግሞ መረጃዎችን እያጋሩ ነው። ከሚዲያዎች በኩል ኢቢሲ ቴሌቪዥን፣ ሮሃ ሚዲያ፣ ኢትዮ 251 ሚዲያ፣ መረጃ ቴሌቪዥን፣ ግሎባል ፋኖ ሚዲያ፣ አሻራ ሚዲያ ይገኛሉ። የአማራ ፋኖ በሸዋ እንግዲህ ከሰሞኑ ከፍተኛ ተጋድሎ እያደረገ በቀጠናው በርካታ አስደናቂ ጀብዶዎችን እየፈጸመ እንደሆነ እየሰማ እንገኛለን። ፋኖ አብደላ እንድሪስ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ፣ በአንተ በኩል ያሉትን መረጃዎች እንቀበል። መልካም አመሰግናለሁ ሙሌ። እንግዲህ የአማራ ፋኖ ዘመቻ አንድነት ሲታወጅ የአማራ ፋኖ በሸዋ እንደሚታወቀው አንዱ አካል ሆኖ የዘመቻውን እያቀጣጠለ ይገኛል። በዚህም እንግዲህ ዛሬ ስድስተኛ ቀን ላይ እንገኛለን ማለት ነው። የአማራ ፋኖ በሸዋም የተሰጡትን ግዳጆች ሁሉ በብቃት እየተወጣ ያለበት ሁኔታ ነው ያለው። በዛሬው ዕለትም የተገኙ ድሎች አሉ። አንደኛው የሚወስደን ወደ ይፋት ቀጠና ይወስደናል። ይፋት የአማራ ፋኖ በሸዋ የሚንቀሳቀስበት አንዱ ትልቅ ቀጠና ነው። እሱም የአጼ ይኩኖ አምላክ ክፍለ ጦር የሚንቀሳቀስበት ቀጠና ከዚህ በፊት ወደ 18 ቀን ያክል ከዚያ በላይ ተጋድሎ ካደረገ በኋላ የአገዛዙ ወራሪ ኃይል ወደ ማጀቴ ተንቀሳቅሶ ነበረ። ወደ ማጀቴም ከገባ በኋላ በርካታ ግፎችን ሲፈጽም ነበር። እንግዲህ የአማራ ፋኖ በሸዋ ባደረገው ጠንካራ እንቅስቃሴ በተወሰነ እንቅስቃሴ ከተደረገ በኋላ የአገዛዙ ኃይል በርግጎ አሰላለፉን የተስተካከለ ስለነበር ከመደምሰስ ራሱን አትርፎ ታሪካዊቷን ማጀቴ ከተማን በመልቀቅ ወደ መጣበት የወጣበት ሁኔታ ነው ያለው። ስለዚህ ማጀቴ ትልቅ ታሪካዊ ከተማ፣ በተለይ የኦሮሞ ብሔረሰብ ብዙ ጊዜ የሸኔ አካላት ይታገሏለች፣ ግን ነጻ ወጥታለች ማለት ነው። በዛሬው ዕለት ነጻ ወጥታ የአማራ ፋኖ በሸዋ አጼ ይኩኖ አምላክ ክፍለ ጦር ተቆጣጥሮ ያለበት ሁኔታ ነው ያለው። ሌላው እዛው ቀጠና ላይ አርብ ገበያ የምትባል እቺ መጋቢ ቦታ ነች። እሷም እንደዚሁ በዛሬው ዕለት ከአገዛዙ ነጻ ሆና በሰራዊታችን ቁጥጥር ስር የገባችበት ሁኔታ ነው ያለው። እውነት ለመናገር ዘመቻ አንድነት ካመጣው አንዱ ድል መካከል አገዛዙ የሚያየው ነገር ስላለ ወይም ሌላ ቦታ ላይ የሚደረገው እንቅስቃሴ የአገዛዙ ኃይል ሙሉ በሙሉ ስለሚደመሰስ መውጣትም ስለማይችል በዚህ በዘመቻ አንድነቱ አሰላለፍን ሁሉ ብቻ እያየ የወገንን ወትሮ ዝግጁነት እና አጠቃላይ የትጥቅና የአቋም ግምገማ በማድረግ ብዙ ከተሞችን ያለምንም ውጊያ ወይም በትንሽ እንቅስቃሴ ብቻ እየለቀቀ ያለበት ሁኔታ ነው ያለው ማለት ነው። ስለዚህ ይፋት ቀጠና ላይ ያለው እንቅስቃሴ በጣም ደስ የሚል እና በርካታ የጠላት ኃይል እየፈራረሰም እየለቀቀ ወደ ኦሮሞ ብሔረሰብ አስተዳደር እና ወደ አጣዬ እየፈረጠጠ ቀጠናዎቹ ነጻ የሆኑ በወገን ኃይል ቁጥጥር ስር የገቡበት ሁነት ነው ያለው። ሁለተኛው የሚወስደን ወደ ምንጃር ወይም ቡልጋ ቀጠና ነው የሚወስደን። ቡልጋ ቀጠና ላይ እንግዲህ ሰፊ ተጋድሎ እየተደረገ የሚገኝበት በተለይም የከሰም ክፍለ ጦር የሚባለው ትልቅና ግዙፍ ክፍለ ጦር ነው። በ4 ወረዳዎች ላይ ነው የሚንቀሳቀሰው። እሱም ላይ እንግዲህ የአገዛዙ ኃይል በጦር አውደ ውጊያ ከሚሞተው በላይ በራሱ እየፈራረሰ የወገንን እየተቀላቀለ ያለበት ሁኔታ አለ። ምናልባት በዛሬው ዕለት 9 የሚሆን የአገዛዙ ኃይል የኮሎኔል ወይም የአዛዥ ተብሎ የተመደበው በዙሪያው የነበሩ የመከላከያ አገዛዙ መከላከያ ብሎ የሚጠራው አካላት በዛሬው ዕለት በመፍረስ ወደ አማራ ፋኖ በሸዋ ከነበልባል ብርጌድ የተቀላቀሉበት ሁኔታ ነው ያለው። ይሄም በጣም ደስ የሚል ነው። ያለምንም መስዋዕትነት ፈርሰው ምናልባትም እነሱ እያሉን ያሉት እርምጃ የመውሰድ ፍላጎትም ነበራቸው፣ ግን ወደኛ በመክዳት ወደዚህ ወደ አማራ ፋኖ የተቀላቀሉበት ሁኔታ ነው ያለው። እዚህ ሁኔታ ላይ በጣም ሁነቱን ለየት የሚያደርገው ከእስከዛሬው 9ኙም የአማራ ብሔር ተወላጆች አይደሉም። ከ9 ውስጥ 7ቱ የኦሮሞ ብሔር ተወላጆች ናቸው፣ 2 የሲዳማ ብሔር ተወላጆች ናቸው። ስለዚህ እነኛ ኃይሎች በዛሬው ዕለት እንግዲህ ከነትጥቃቸው የቡድን መሳሪያ ጭምር በመያዝ የአማራ ፋኖ በሸዋ ከሰም ክፍለ ጦርን የተቀላቀሉበት ሁኔታ ነው ያለው ማለት ነው። በሌላም እንደዚሁ ነጎድጓድ ጋም ምንም እንኳን መደበኛ የሆነ ውጊያ ባይኖርም በተለይ ደብረ ብርሃን እና አካባቢው ዙሪያው ነው የሚንቀሳቀሰው።
ውጥረት ውስጥ እያለ መውጫ መግቢያ ያጣበት ሁኔታ ነው ያለው። የደብረ ብርሃን ከተማ ቀበሌዎችም ከ55% በላይ የሚሆኑት በፋኖ ቁጥጥር ስር ናቸው። 38 ቀበሌዎች አሉ። ከ38ቱ ቀበሌዎች ውስጥ የገጠር ቀበሌዎቹ እንደሚታወቀው በአማራ ፋኖ በሸዋ ነጎድጓድ ክፍለ ጦር ስር ነው የሚገኙት። እነሱም ጋር ግንዛቤ መፍጠር እና ቅድም ወንድም ዮሐንስ ያነሳ እንደነበረውም ውይይት እያደረግን ያለንበት ሁኔታ አለ። ወደ መሀል ከተማም እንዲሁ ዘልቆ በመግባት ባንዳን የማሸበርና የማርበትበት ስራዎች እየተሰሩ ያሉበት ሁኔታ አለ። ምናልባት ከዚህ ጎን ለጎን እየተሰራ ያለው ምንድን ነው? ማህበረሰቡ ላይ የሚሰሩ የግንዛቤ ማስጨበጫ ትምህርቶች አሉ፣ ወይም ደግሞ ስልጠናዎች፣ የአመራር ስልጠናዎችን ጎን ለጎን እየተሰሩ ያሉበት ሁኔታ ነው ያለው። ዘመቻ አንድነት እንግዲህ በተለይ ለአማራ ፋኖ በሸዋ ትልቅ እድል ይዞ ነው የመጣው። ቅድም ጆንም ሲያነሳ ነበር። በዚህ በዘመቻ አንድነቱ ማህበረሰቡ የነበሩትን ብዥታዎች ያጠራ ብዙ ነገር ተገኝተዋል። በተለይም ምንድን ነው እና ከማን ጋር ተሰልፏል የሚለውን ፍንትው አድርጎ ያደረገ ያሳየ ማህበረሰቡ ላይ ምናልባትም የአማራ ፋኖ በእንቅስቃሴ ላይ የሚታዩ አንዳንድ የጎራ መደበላለቅ የሚመስሉ ስም ማጥፋቶችን ጭምር ያጠራ ጠላትን በብዛት ያርበተበተ በርካታ የወረዳ ንዑስ ወረዳዎችን ሲመለከት ጠላት በአሰላለፍ በአንድነቱ ላይ ብቻ እንዴት እየበረገገ እንደሆነ የታየበት። ሁለተኛ እስከ ዛሬ ማንኛውም ሰው አንድ ሁኑ ብቻ ይለን የነበረው ዛሬ ግን አንድነት ከማን ጋር መፈጠር አለበት፣ እነማን ናቸውስ በሀቅ እየታገሉ ያለው የሚለውን ፍንትው አድርገን ያሳይንበትና በርካታ የውስጥና የአካባቢያዊ ስራዎችን እየሰራን በሰራዊታችን መካከል የሞራል ጥንካሬ እያመጣን ምናልባትም ትናንትና በነበረው አንዳንድ ሁኔታዎች ትንሽ የግራ መጋባት የነበረውን በተለይ አንድነቱ ላይ በተፈጸመው ምናልባትም በሰራዊታችን መካከል በውጊያ ተዋግቶ መስዋዕት በመክፈል ጭምር ቦታ ያስለቅቅ የነበረውን ግን በአንድነት ከሌሎች ወንድሞቻችን ጋር በምናደርገው እንቅስቃሴ በመናበብ ብቻ ያለ ተኩስ ጠላት እየራደ እንደሚርበደበት የሚናገረው እንደጠፋበት ጭምር ያሳይንበት ነው። በዚህ ጋራ ሲታይ እንግዲህ ዘመቻ አንድነት እንደ ሸዋ በደንብ በስፋት እየተሄደ ያለበት ሁኔታ ነው ያለው። በእኛ በኩል ጥሩ ነገር እያገኝን ነው ብሎ መውሰድ ይቻላል። አመሰግናለሁ። ጊዜ ካለ በኋላ መለሳለሁ። ጥያቄ ካለኝ ይሄው ነው ያለኝ። እሺ፣ ከልብ እናመሰግናለን። የአማራ ፋኖ በወሎ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ እናንተ በኩል አዳዲስ እውነቶች ካሉ እነሱ መረጃዎች ብንቀበል። አመሰግናለሁ ሙሉጌታ። በእኛ በወሎ ቤት አማራ ቀጠና እንግዲህ ዘመቻ አንድነቱ ተጠናክሮ ቀጥሏል። ያው ሰሞኑን እንደምታስታውሱት አምስቱም ኮሮች ዘመቻ አንድነቱ ላይ በርካታ ተጋድሎና ትንቅንቅ እያደረጉ ያለበት ሁኔታ ነው ያለው። አሁንም እንደቀጠለ ነው። ይዞታዎቻችንንም አስከብረን አስጠብቀን ገዥ መሬቶችን ይዘን ያለንበት ሁኔታ ነው ያለው። በአውደ ውጊያው ጎን ለጎን ደግሞ የአደረጃጀት ጥገናዊ ለውጥም ሌሎች ስራዎችም እየተሰሩ ያሉበት ሁኔታ አለ። በአውደ ውጊያም በተመለከተ በዚሁ በራያ ቆቦ የፌዴራል መንገድ የሚባለው ይሄ ከአዲስ አበባ መቀሌ የሚወስደው ላይ አራዱም እና መንጀሎ የሚባል አካባቢ ላይ በጣም ከባድ የሚባል ውጊያ አለ። ያገዛዙ ዙፋን ጠባቂ ሰራዊት ላይ ውጤቱን በኋላ በዝርዝር የምናሳውቃችሁ ይሆናል። ሌሎች ቀጠናዎችም ላይ በተመሳሳይ አጠቃላይ በዘመቻ አንድነቱ ግን የአማራ ፋኖ በወሎ ቤት አማራ አምስቱም ኮሮች በርካታ ትንቅንቅና ተጋድሎ እያደረጉ ይገኛሉ። በተለይ ምዕራብ ወሎ ኮር በጣም ቀጠናው ሰፊ ነው ይታወቃል። ከዛ ጋር ተያይዞ ከሸዋም ከጎጃምም እና እንዲሁ ከጎንደርም ጋር የሚያገናኙ አጠቃላይ የምዕራብ ወሎ ቀጠናዎች በርካታ ትንቅንቅና ተጋድሎ እየተደረገበት የከረመበት ሁኔታ አለ። በዚህም የያዝናቸው ነፃ ቀጠናዎች ጭምራሉ። በዚህ ተጋድሎ ይታወቃል በዝርዝር እነሱንም ማስጠብቀን ያለንበት ሁኔታ አለ። በቀጣይም በዘመቻ አንድነት በርካታ ስራዎችን ለመስራት ሙሉ ዝግጅት አድርገን በተጠንቀቅ የተቀመጥንበት ሁኔታ አለ። በዚህ ልክ ነው ያለው ነገር ባጭሩ። በዝርዝር ያሉ ጉዳዮችን ግን በቀጣይ የምናሳውቃችሁ ይሆናል። አመሰግናለሁ። እሺ፣ አራት
ሁለታችሁንም የህዝብ ግንኙነት መምሪያ ኃላፊዎች ከልብ እናመሰግናለን። ከሰሞኑ አዳዲስ እውነቶች እየተስተናገዱ ይገኛሉ። እንግዲህ ያው ከዚህ በፊት ማስተያየት የሰጣችሁበት የፋኖ ኃይል ራሱ ብቻውን ችሎ እየተዋጋን አይደለም የሚል ሌሎች ተመሳሳይ ዘመቻዎች እየመጡ ይገኛሉ እና ከዘመቻ አንድነት ጋር በተያያዘ የሆኑ ያሉትን ሁነቶች አጠቃላይ ሁነቶችን በተመለከተ እንዴት ያያችኋቸው ነው? እየተከታተልኳቸው ነው? ከዘመቻ አንድነት ጋር በተያያዘ የሚል ጥያቄ ያነሳሁት። ከሚዲያዎች በኩል ጥያቄ የሚያነሳ ካለ እድል ስጥ። እሺ፣ በጣም ጥሩ የድል ዜናዎች እየተነገሩ ነው ያሉትኝ። በጣም ጥሩ ነው። እነዚህ ዘመቻ አንድነት ተብሎ ከተጀመረ እንግዲህ ዛሬ 6ኛ ቀኑ ነው። ለወገን በጣም ትልቅ ደስታ፣ በጣም ትልቅ ድል፣ ትልቅ ሞራል፣ ትልቅ ተስፋ እያየንበት ያለ ሁኔታ ነው ያለው። በጠላት ወገን ደግሞ ከፍተኛ መደናገጥ የታየበት ሁኔታ ነው ያለው። ይሄ በጣም በተለይ ለወገን ያለው ተስፋ በጣም ከፍ ያለ ነው። ስለዚህ እያደረጋችሁት ላላችሁት ተጋድሎ እና ለታጋዩም ላታጋዩም በአጠቃላይ ዓለም አቀፍ ፋኖ ሚዲያ ከፍተኛ የሆነ እውቅና መስጠት ይፈልጋል። በጣም ጥሩ ነው። በሌላ በኩል እኔ ከዚህ ከዘመቻ አንድነት ጋር ተያይዞ ምናልባት ደጋፊው ቀጣይስ ምን የተስፋ አቅጣጫ ልታስቀምጡለት ወይም ልትነግሩን የምትችሉት ነገር ካለ ምናልባት ይሄ ጥያቄ ለጠላት አመች የማይሆንበት ሁኔታ ካለ ነገር ግን ለወገን ደግሞ የሚያስደስት አቅጣጫ የምትነግሩበት ይዘት ከሆነ እንዲያው የተወሰነ ነገር ብታብራሩልን ለማለት ፈልጌ ነው። ጋዜጠኛ ኤልያስ ደባሱ ነኝ ከአሻራ ሚዲያ። እኔ ማነሳው በተለይ በሰሞኑ የአንድነት ዘመቻ በተለይ ተቀዛቅዞ የነበረውን በአራቱ ማዕዘን ያለውን የአማራ ትግል እንደገና ነፍስ የዘራ ምናልባትም ለቀጣይ ለሚመጣው አንድነት በር የከፈተ ነው ብለን እናምናለን። ምክንያቱም መሬት ላይ እኛም ስላለን ፈርስት ሃንድ ኢንፎርሜሽን ከማህበረሰቡም እንዳገኘ ነው መጠን ጥሩ መነቃቃት አለ። ምክንያቱም ማህበረሰብ በተለይ ተስፋ ጥሎብህ መሀል ላይ አንዴ ሞቅ አንዴ ቀዝቀዝ ሲል ትንሽ በእኛ ላይ እምነት የማጣት ነገር ነበር። አሁን ግን እንደገና በአዲስ ሲጀመር የተወሰነ እርሾ ስለጣለ ከማህበረሰቡ የሚገኘው ሪያክሽን ተመሳሳይ ነው። እንደው ለምሳሌ ባነሳ ባለውበት ቀጠና አንድ ኮሎኔል መደምሰሱ ይታወቃል። የእጅ ስልኩ ከኛ እጅ ነው የነበርና በተለይ ከነዚህ ከእሱ አለቆች ሲደወል ማህበረሰቡን አጠቃላይ እኛ እያወራ ነው እያለን እሱ ነው ብሎ ድምፅ አመሳሰለን ስናወራ ምንድን ነው የሚለው በለው ንጹሐኖች በተለይ የአማራ ህዝብ እንደ ህዝብ እኛ የምንለውን ተፈርጇል። እነሱ ከባድ መሳሪያ ሲወረውሩ ብቻ ኦን ታርጌት ሰው መግደሉን እንጂ የአማራን ህዝብ እንደ ህዝብ ፋኖ ብሎ ፈርጆታል እና ፖለቲካሊ ከመስራት አኳያ አይቀረንም ወይ? ቀጣይስ የቤት ስራውን እንዴት ወሰዳችሁት የሚል ነው። ምክንያቱም እነሱ በሄዱበት ልክ እኛ ከነበረን አንድ እርምጃ ወደኋላ ይሄድን ይመስለኛል እና በአራቱ ማዕዘን ዛሬ በአጋጣሚ ስላገኘኋችሁ ፖለቲካሊ ከመስራት አኳያ ከትግሉ ከተኩሱ ጎን ለጎን እንዴት እየታሰበ ነው? እሺ አብደላ መቀጠል ይችላል። እሺ አመሰግናለሁ። በመጨረሻው ጥያቄ ልነሳ መሰለኝ ከአሻራ ለተነሳው ፖለቲካሊ ምን እየተሰራ ነው የሚቀር ነገር የለም ወይ የሚለው ሀሳብ ብዙ ነገሮች የመቀዛቀዝም የሚመስል አዝማም ያለው ትግሉም ትንሽ ከነበረበት ስንጀምር ከነበረበት የመቀዛቀዝ ነገር አሳይቶ ስለነበር ማህበረሰቡ ላይ የነበረው አተያይ ለተባለው እውነት ነው። እንደዛ የመምሰል ነገር አለው። ግን የትግሉ አጠቃላይ ሂደት ይመስለኛል እሱን ያሳየው። በድርጅት ደረጃ ግን በተቋም ደረጃ የትግሉን አጠቃላይ ከገመገም ነው በእኔ አተያይ በእኔ ብቻ ሳይሆን እንደ ድርጅታችን ጠንካራ የነበረ እንደውም እየጠነከረ ያለበት ነው ብሎ ነው መውሰድ የሚቻለው። እንደተባለው ስንጀምረው በማስወጠን ስለነበር አንድ ጊዜ ወጥተን በርካታ ዞኖችን በርካታ ብቻ ሳይሆን ኦልሞስት ኦል ባህር ዳር ከተማን ጨምሮ እንደጀመርነው ትግሉ 2015 ላይ የተቆጣጠርንበት እስረኞችን ያስለቀቅንበት የፓርቲውን መዋቅር ሙሉ በሙሉ ለማፍረስ እድል ያገኝንበት የጸጥታ መዋቅሩን ሙሉ የበተንበትና ምንድን ነው መመተን ብቻ ሳይሆን ወደ እኛ የሚቀላቀለውን የቀላቀልንበት ግን ደግሞ የማይሆነውን ዲስታብላይዝድ ወይም ዲሞቢላይዝድ አድርገን ከነበረበት ቦታ ያጠፋንበት ነበር። በበርካታ ሁኔታ ወቅቱ በነበረው እንቅስቃሴ ብዙ ኃይል የተሰበሰበበት እንደነበር የሚታወቅ ነው። ምናልባት ዛሬ ላይ የአጠቃላይ ስንመለከተው
በርካታ ምናልባትም በተለይም የዞን ከተሞችን ሙሉ በሙሉ በሚባል ደረጃ በአገዛዙ ቁጥጥር ስር የሚመስሉበት ሁኔታ አለ። በከፊል የወረዳ ከተሞችንም እንደዚሁ የመያዝ ነገር ይታያል። ማህበረሰቡም የወጣውን ስንመለከተው ዛሬ ላይ ትንሽ ያነሰን ይመስለናልን። ልክ ነው። ምንድን ነው ይሄ? ያን ጊዜ ስንወጣ ድርጅት የሚባልም መሪም ተመሪም አልነበረም። እንደ ማህበረሰብም የጠያቂና የተጠያቂነትም እውነት አልነበረም። ተቋምም ኦልሞስት በቃ አለ በሚባል ደረጃ አልነበረም። እንግዲህ ከዛ መጥተን ምንድን ነው አደረጃጀቶችን የመፍጠር የነበሩትንም የመፈተሽ ችግር ያለባቸውን የማስተካከል የማረም ስራዎች የመስራት ስራ ሄደናል። ምናልባት ስናደራጅ እኛ ስንወጣ የወታደራዊ አደረጃጀት የሚባል አልነበረም፣ ፖለቲካዊ አደረጃጀት አልነበረም፣ አስተዳደራዊ አደረጃጀትም አልነበረም። እውነት ለመናገር የዛን ጊዜ የሚታወቅም የለም። አንፎርቹኔትሊ የአማራ ህዝብ ድርጅትም ብሎ ቢፈጥር ያው እየተካደ ብኩርናቸውን በምስር ወጥ ልክ እንደሸጠው ሁሉ ሽጠው ለጥቅም የተገዙ ሁነው አማራ በስሙ ከመነገድና ከመዝረፍ የዘለለ ጥቅም ከማካበት የዘለለ ስላልነበር ያንን እንግዲህ ጀምረን ሻምበል፣ ሻለቃ፣ ብርጌድ፣ ክፍለ ጦር፣ ኮር፣ እዝ ከዛም ደግሞ ከዝም ከፍ አንዳንድ ቦታ ላይ ድርጅት አድርገነዋል ዛሬ እና እነዚህ የሚያሳዩት የብዙ ነገሮችን መጠንከር ነው የሚያሳዩት። ከዛም እንደ አማራ በአንድ ወረዳ ላይ 20-30 ድረስ አደረጃጀቶች መሪዎች የነበሩበትን እሱን በማጥፋት ዛሬ ምናልባትም እንደ አማራ በሁለት እሳቤ ውስጥ ያለ ድርጅት እንዳለ ነው የምናውቀው። ምናልባትም አራታችን አደረጃጀቶች የሴንትራል ኮማንድ ከመመስረት በቀር አብዛኛውን አንድ ሆኖ የጋራ አመራር ወደ መስጠት የመጣበት ነው። ስለዚህ ወደ አንድ የመጣበት ነው። በሌላ መንገድ እንግዲህ ይነስም ይብዛም ሌላ አንድ ድርጅት የሚባለው ማለት ነው። ስለዚህ እነዚህን ስንገመግም በተለይም አማራ በትልቁ ተቸግሮ ተርቦ የኖረው ለዘመናት ሀቀኛ የሆነ አታጋይ ድርጅት ሀቀኛ የሆነ መሪ የማጣት ስለነበር እሱን ከሞላ ጎደል ያተረፍንበት ነው ማለት ነው። ስለዚህ ተቀዛቅዞ ወይም ደግሞ ተዳክሞ ነበር የሚባለው በፍጹም አሁን ባለው ሁኔታ የተዳከመበት ሳይሆን የፋኖ አደረጃጀት የጠነከረበት ነው። ለዚህም ነው ትናንትና ምናልባት በፖለቲካዊ በሆነ ቴዎሬቲካል በሆነ የሰራናቸው የጋራ ኦፕሬሽኖች አሉ። ለምሳሌ እንደ አማራ አደረጃጀቶች የአማራ ፋኖ በወሎ፣ የአማራ ፋኖ በጎጃም፣ የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በሸዋ የተለያየ ቦታ ላይ ብንሆን እንኳ የጋራ እንኳን አንድ መሪ ባይኖር ማዕከላዊ አመራር በኮሌክቲቭ ሊደርሺፕ ወይም የጋራ አመራር እየተሰጠ ይሄድንባቸው ነበሩ። ዛሬ ላይ ደግሞ ከዛ ዘለን ምናልባትም የመጨረሻው መጀመሪያ ነው ብዬ ነው የምወስደው የአራቱም ጠቅላይ ግዛት የጦር አዛዦች ቁጭ ብለው መክረው ፕሮግራም አውጥተው ያንን የጋራ ስምሪት ተሰጥቶ እየተሄደ ያለበት ሁኔታ ነው ያለው። እዚህ ጋር ተያይዞ በትልቁ የድርጅቱን መጠንከር የሚያሳይ ብዬ የምወስደው ይሄንን ትልቅ ዘመቻ አንድነት ሲታወጅ በፍጹም በድርጅት ዲሲፕሊን በመመራት መረጃውን ለምንም ለማንም ሳይወጣ አገዛዙ ምናልባትም ምንድነው የአርቲፊሻል ኢንቴሊጀንስ የመረጃና ደህንነት በበርካታ ሁኔታ እየሰራሁበት ነው ብሎ የሚለውን ያለምንም መረጃ ሳይወጣበት ሰርተን እዚህ ያደረስነው አንዱ የድርጅት ጥንካሬ ነው፣ የድርጅት ዲሲፕሊን የሚባለው ማለት ነው። ስለዚህ እንደ አጠቃላይ ስንመለከተው የአማራ ፋኖ አሁን ባለበት ሁኔታ እየጠነከረ እና በትልቁ ራሱን እያበቃ የሄደበት በርካታ ድሎች ያመጣበት ነው። የሚገርመው ለአማራ ብቻ ሳይሆን ይሄ አጠቃላይ የዘመቻ አንድነት ተስፋ መስጠት ብቻ ሳይሆን በተግባር የተገለጠው ለመላ ኢትዮጵያውያን ጭምር ተስፋ የሰጠ ነው ብዬ ነው የምወስደው። ቅድም በመግቢያ ላይ ሪፖርት ሳደርግላችሁ ወደ አማራ ፋኖ የተቀላቀሉት ትግል ከኛ ኩዛ አላቸው ብሎ የመጡት 9 ምንድነው የአገዛዙ የመከላከያ ሰራዊት አባሉት ከ9 ውስጥ አይደለም 7 እኮ ኦሮሞ ብሔር ተወላጆች ናቸው። ተወላጆች ናቸው። አብደላ አስቸግሮታኒ። ስለዚህ አቤ በተነሱ ጥያቄዎች ላይ ሀሳብና አስተያየት ግን የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው። እሺ አመሰግናለሁ። እንግዲህ እህታችን ቀለብ ያነሳችውን ጥያቄና ወንድማችን ኤልያስም ያነሳውን ጥያቄ አያይዤ የተወሰነ ነገር ለማለት እሞክራለሁ። ከቀጣይ አቅጣጫ አንጻር ወታደራዊ ሚኒስትር የሆኑትን እንተዋቸውና ይሄ ዘመቻ ላልተወሰኑ ጊዜዎች ነው የሚቀጥለው።
ዘመቻ አንድነት ቢባልም ይሄ ዘመቻው ይቀጥላል። በቃ ምንም በጋራ ስራ እየሰራን ነው። በቀጣይም ስራው ይቀጥላል ማለት ነው። ዘመቻው ሲቋረጥ ይቋረጣል ማለት እንዳልሆነ ጠላት የሚወቀው ወዳጅም ይወቀው። ምንም የሚለይ ነገር ስለሌለ እነዛው ወታደራዊ አዛዦች ናቸው። እነዛው ስለሆኑ የሚቀጥሉት። ተቋርጦ ነበር መሰል ይቀርታ ይሰማል። ይሰማናል። ዘመቻው ቀናቱ ቢያልቅም ወይ ደግሞ ዘመቻው የሚቋረጥበት ሁኔታ ቢፈጠር ተጋድሎው እንደማይቋረጥና በጋራ መስራቱ ለተወሰነ ቀን ተሰርቶበት ከዛ በኋላ የሚቋረጥ አይደለም። ወዳጅም ጠላት የሚወቀው ይቀጥላል። መሪዎቹ እነዛው ናቸው። ታጋዩም ያነው ነው። ትግሉም ያው ነው ይታወቃል። እና ይሄ ይቀጥላል። ከዚህ በኋላ ካሊብሬቱ ነው። በቃ በጋራ ነው የሚሰራው። ከዚህ በኋላ ዘመቻ አንድነቱ እስከ ድልና ነጻነት ድረስ ይቀጥላል ማለት ነው። በቃ የኛው ቃል ኪዳን ነው። በቃ አስጀመር ነው ማለት ነው። ሚዲያዎቹም በዚሁ መቀጠል አለባችሁ ተጠናክራችሁ፣ ታጋዩም በዚሁ ይቀጥላል፣ ሁላችንም በዚሁ እናስቀጥላለን የሚለው በደንብ ይስተመርበት። ወዳጅም ጠላት የሚወቀው የሚለውን በዛ ልክ ነው የምጠቅሰው ከእህታችን ጥያቄ አንጻር። ሁለተኛው ጥያቄ ከተነሳበት አንጻር በተለይ ይሄ የተወሰነ ጠፍታችኋል የሚለው የአገዛዙ የዚህ የዘር ጨፍጫፊ የጠላታችን አጀንዳ ነው። ዝም ስንል ይጨንቀዋል። ለዛ ነው እና በዚህ 2 ወር 3 ወር ውስጥ በእርግጠኝነት መናገር የምችለው ጥይት ተኩሰን ካመጣነው ድል በላይ በዝምታችን በርካታ ድሎችን አስመዝግበናል። ለምሳሌ የአማራ ፋኖ በወሎ ቤት አማራ አንድነት ከጥር ወር መባቻ ጀምሮ እስካሁን ባለው ጊዜ ድረስ በጣም ከልብ የሆነ አንድነት መጥቷን በርካታ ስራዎችን እየሰራን ነው። ሌሎች ቀጠናዎችም ተመሳሳይ ናቸው። የአማራውን አንድነትም ለማምጣት ከነበረው ጊዜ በበለጠ ብዙ ነገሮች ድፍርስርስ ብለው የጠሩበትና በአጭር ጊዜ ውስጥ ሊመጣ የሚችልበት እድል አለ። ስራዎች ተሰርተዋል በዛ ልክ እና ዝምታችን እንደነገርኳችሁ ብዙ ጊዜ እናንተም እንደምታነሱት ከግማሽ ክፍለ ዘመን በላይ በርካታ ስራዎች፣ በርካታ የሀሰት ትርክቶች በበጀት እና በህገ መንግስት ተደግፈው የተሰሩበት የአማራ ህዝብ በጥይት ተኩስ ብቻ የሚቀረፉ ችግሮች ናቸው ብለን አናምንም። ሁለንተናዊ አደጋ ነው የተጋረጠበት። ሁሉም አደጋ ደግሞ አይነተኛው ቁልፉ መድኃኒት በአፈሙዝ ጠላታችንን መውጋት ነው እስከ መጨረሻው ድረስ። ጎን ለጎን ግን በርካታ ከዛ ውጭ የሆኑ ስራዎች መሰራት መቻል አለባቸው። በሚዲያው ዘርፍ፣ በምሁራኖቻችን፣ በገበሬው፣ በሁሉም አይነት መስክ፣ በሁሉም አይነት የህብረተሰብ ክፍል በርካታ ስራዎች መሰራት መቻል አለባቸው። እነሱን ስራዎች እየሰራን ነው። ዝምታው ከዛ አንጻር ነው ወገን ማወቅ ያለበት። ጠላት ግን ያን ስለሚያውቅ ነው አጀንዳ እየፈጠረ ጠፍተዋል፣ ሌላም ነገር እያለ ያለው። ዝምታችን ስላስፈራው በጣም የሚፈራው የአማራ አንድነት እየመጣ ስለሆነ ያ እንደማይቀር ስላወቀው ስለመጣም በሌሎች ሴራዎች ተጠምዶ ያለበት ሁኔታ አለ። በቀጣይም ምናልባት አሁን ካለው ጦርነት መልኩን የቀያየሩ በርካታ ጦርነቶች እንዲፈጠር አብይ አህመድ ከዘመናት የአማራ ህዝብና አጠቃላይ የሀገራችን ኢትዮጵያ ጠላቶች ጋር እየሰራ እየመከረ እንደሆነ እኛም እናውቃለን። ይህንን የምናውቅበት እድል ደግሞ በጣም ሰፊ ነው። በጣም በርካታ የእውቀት ሀብቶች እንዳሉን ተደጋጋሚ ጊዜ እንጠቅሳለን። ከዛ አንጻር እኛም ብዙ መረጃዎች አሉንና እሱን ለማስቀረት ምን መስራት አለብን የሚለውንም እየመከርንበት ስለሆነ ምናልባት ወገን ይህንን ማወቅ መቻል አለበት። በጥይት ተኩስ ብቻ ድል አድርገን አሸንፈን ይህን ስርዓት በማሸነፋችን ወይም ደግሞ በማንኮታኮታችን በማዳከማችን ብቻ ህልውናችንን አናረጋግጥም። ያን ስናደርግ ምን ሊመጣ እንደሚችልም ከወዲሁ ገምተን በርካታ ስራዎችን እየሰራን ያለንበት ሁኔታ እንዳለ ወገን ይወቅ። በጊዜው፣ በገንዘቡ፣ በጉልበቱ፣ በእውቀቱ፣ በውድ ህይወቱ ከዚህ ትግል ጋር ያለው የአማራ ህዝብ በሙሉ አሁንም ይህንን አጠናክሮ መቀጠል መቻል አለበት። ዝም ስንል የሆነ ስራ እየሰራን እንደሆነ ይወቅ። የተሻለ ነገር ይዘን እንመጣለን። ወንድም ኤልያስ ካነሳው ጥያቄ አንጻር ማለት የምፈልገው ነገር ይህንን ነው። አመሰግናለሁ። እሺ፣ ከልብ እናመሰግናለን። ፋኖ አበበ ፈንታ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ፣ ፋኖ አብደላ የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ፣ ፋኖ አብደላ እንድሪስ ያልቋጨኸው ሀሳብ ካለ ድሮን ልስጥና ዝግጅታችንን አጠናቅ። አይ መልካም። የት ጋር እንደቆምኩ አላወኩም። የመጨረሻ ላይ የተነሳውን የዚህ ከፖለቲካ መዳከም ጋር ያለውን የጨረስኩ የተሰማ ይመስለኛል። ሁለተኛ ላይ ወደ መጀመሪያው የተነሳበት ሀሳብ ወደ ምን እንጠብቅ ለተባለው እሱ ላይ ምናልባት ለእኔ የሚሰማኝ የመጨረሻው መጀመሪያ ላይ እንዳለን ነው የሚሰማኝ። ብዙ ነገሮች ስለሄዱ ማለት ነው። ምናልባትም
በአጭር ጊዜ አንድ ወጥ ድርጅት ይፋ የምናደርግበት ምዕራፍ ቅርብ ይመስለኛል። ምክንያቱም እነኚህ ነገሮች ነጠብጣቦች ስንገጣጥማቸው ብዙ ነገር ያየንባቸው ነው። ጠላት እንግዲህ ገና ሳንተኩስ በነፃ እየፈራረሰ ነው። ቅድም ለምሳሌ ሸዋ ላይ ገና እንቅስቃሴ በማየት ብቻ ታፍኖ እንደሚደመሰስ ሙሉ በሙሉ ስለሚያውቅ እየፈራረሰ ወደ አንድ ማዕከል ከአጥቂነት ሙሉ በሙሉ አሁን ሸዋ ላይ የሚታየው ወደ ተከላካይነት ነው የገባው። እንግዲህ ተዋግተ ነው ተኩሰንበት ብቻ ሳይሆን የአሰላለፍ የአማራ አንድነት ምን ያህል እንደሚያስፈራ ያየንበት ነው። በእውነት በጣም የሚያኮራ ሆኖ ነው እኛ ያገኘ ነው። እንደፈለገው ይፏልል የነበረው ዛሬ ላይ እንደዛ አልሆነም። ስለዚህ በቀጣይ ምናልባትም ትልልቅ ውሳኔዎች እንደሚወሰኑ በከፍተኛ አመራሮቻችን በወታደራዊ አመራሮቻችን የተጀመረው አሁን ወደ ከፍ ወዳለ ሄዶ ምናልባትም አንድ አታጋይ ድርጅት አንድ ወጥ ማዕከላዊ አመራር ይኖራል ብዬ ተስፋ አደርጋለሁ። ምናልባትም አሁንም ቢሆን በእርግጥ በአመራር ደረጃ ኮሌክቲቭ ሊደርሺፕ የሚመስል ነገር የተሰጠ ነው ያለው። በጋራ ኦፕሬሽኖች የተሰጡ ነው ያሉት። ስለዚህ በብዙ የአማራ ሕዝብ የሚጠብቀውን ነገር ይደርሳል የሚል ሀሳብ አለኝ። ከዛ በዘለለ ግን የአሁኑ ኦፕሬሽን ቅድም ለማለት እንደሞከርኩት ለመላ ኢትዮጵያውያን ቀልብ የገዛ በውጤቱም በርካታ ዓለም አቀፍ ድርጅቶች፣ ዓለም አቀፍ ተቋማት፣ ሚዲያዎች ጭምር እውቅና የሰጡት ነው። ከዛ በበለጠ ደግሞ ኢቭን ከእናንተ ጋር ቅድም አቤ ጠቁሟል። እንደው ለማጠናከር ነው ያለን ራሱ የተበታተን ዛሬ ተፈላልገን ተከባብረን እንደዚህ ቁጭ ብለን ስንነጋገር ቀላል አይደለም። እናንተ ወንድም እህቶቻችንም ስለመጣችሁ በጣም ነው የምናመሰግነው። ትግሉ በእርግጥ ድሮም አብራችሁ እየሰራችሁ እንደነበር እናውቃለን። አሁን ደግሞ ከዛ በላይ ምን በየሰዓቱ እየደወላችሁ እየጠየቃችሁን ነው። ይሄ የሚያሳየው ትብብራችንን ነው። ሌሎች ወንድሞቻችንም ይመጣሉ ብለን ተስፋ እናደርጋለን። በሚዲያውም ይሁን በፋኖ አደረጃጀትም ይሁን በፖለቲካውም ይሁን የሚያምርብን ስንሰበሰብ ነው የምንጨርሰውም ስንሰበሰብ ነው። ስለዚህ በእኛ አተያይ ወይም በእኛ ግምገማ የአማራ ሕዝብ ጥያቄ ከብዙ በጣም ሚዛኑን የሚደፋው እየተመለሰ ነው የሚል ተስፋ ብቻ ሳይሆን የተግባር ምላሽ እያገኘ ስለሆነ በዚህ አጋጣሚ ለሌሎች ወንድም እህቶችም ድርጅቶችም በተለይ የፋኖ አደረጃጀቶችም የተቀላቀሉ አሉ ትግሉን ግን ደግሞ በትክክል ሌሎችም የቀሩ ሆነው ብናደርግ ተስፋ ሰጪ ነው። ለጠላት አንገት የሚያስደፋ ለወገን ደግሞ ትልቅ ኩራት የሆነ ድልና ውጤት እየተገኘ በመሆኑ እኛ እንደ አማራ ፋኖ በሸዋ በጣም ደስተኞች ነን። በውጤቱም ቀጣይም ተጠናክሮ መቀጠል እንዳለብን ነው የሚሰማን። ይሄን ነው ማለት የምችለው። አመሰግናለሁ። እኛም ከልብ እናመሰግናለን። የአማራ ፋኖ በሸዋ የህዝብ ግንኙነት መምሪያ ኃላፊ ፋኖ አብደላ እንድሬስ፣ የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ ፋኖ አበበ ፈንታው፣ የአማራ ፋኖ በጎጃም የህዝብ ግንኙነት መምሪያ ኃላፊ ፋኖ ማርሸት ፀሐዩ፣ የአማራ ፋኖ አንድነት በጎንደር የህዝብ ግንኙነት መምሪያ ኃላፊ ፋኖ ዮሐንስ ንጉሱ፣ አራታችሁንም እንግዲህ በሚዲያዎቻችን ስም ከልብ እናመሰግናለን።